ሰዓት እንዴት አድርገሽ ሞላሽ? ሰብስክራይብሽ ትንሽ ነው፣ ቤትሽ ደግሞ ሰው ይመጣል፣ በስንት ስልክ ነው የምትዞሪው ብላችሁ ለጠየቃችሁኝ፣ እስቲ እናንተም ያው ከጠቀማችሁ እኔ እንዴት አድርጌ እንደምጠቀም ላካፍላችሁ በምን ነው የመጣሁት። ሀባይብ እስከ መጨረሻ ድረስ ላይክ ሰብስክራይብ ያደረጋችሁ ተከታተሉ፣ ትጠቀሙበታላችሁ ማለት ነው። ሀባይብ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሀባይብ ለቤት የአዲስ ሰው ናችሁ፣ ላይክ ሰብስክራይብ ያደረጋችሁ አበረታቱ። በእናንተ የሚቀንስ ነገር የለም፣ ለእኔ ደግሞ ሞራን ብርታት ይሆነኛል ማለት ነው ወዶቼ። እና ለምትሰጡኝ ሀሳብ አስተያየት፣ ለኮሜንታችሁ ደግሞ እጅግ በጣም መርጌ አመሰግናለሁ። የበለጠ እንድሰራ ያበረታታችሁኝ ያላችሁ ከልብ ነው የማመሰግነው። በእርግጥ ቪዲዮ ያው አይታይም፣ ብዙ ሰው አያየውም፣ ግን ቢሆንም የምታዩ እናንተ ለምትሰጡኝ ኮሜንት እጅግ በጣም አድርጌ አመሰግናለሁ። እያንዳንዳችሁን አምጥቼ ባነበው ደስ ይለኝ ነበር። በጣም ነው የሚያበረታታው ማለት ነው። ጀዛኩሙላሁ ኸይረን ሀባይብ። እንደዚህ ሲሆን አው ደስ ይላል ማለት ነው። አበረታቱኝ። አሁንም ላይክ ሰብስክራይብ ደግሞ አድርጉ ማለት ነው። እና ያው አንዳንድ ከእናንተ የሚመጣልኝ ጥያቄ ያው እሱን ለመመለስ ነው ማለት ነው ዛሬ የመጣሁት። በስንት ስልክ ነው የምትዞሪው? ቤትስ ሰው ይመጣል ብላችሁ ጠይቃችሁኛል ማለት ነው። ስልኬ 2 ነው። ያው አንድ ስልክ አለች ግን አትቆጠርም። ምክንያቱም ያው በራሴ ቤት አለው ስል ካያችሁኝ በሱ ምናልባት 3ኛ ስልክ ሊመስል ይችላል። 3ኛ ስልክ ነው ግን አይሰራም ማለት ነው። ኢሞና ዋትስአፕ ራሱ በሱ አድርጌ ልጠቀም አያስጠቅምም። በጣም ትንሽ ስልክ ናት፣ አይጽፍምም ማለት ነው። ያው ሲለው አንዳንዴ ስዊች ኦፍ አድርጌው ምናምን ሲለው ይጽፋል፣ ሲለው አይጽፍም ያልጋል። እና እሱ ያው አይቆጠርም ማለት ነው። የሚከፍትም አይከፍትበትም ጊዜ አለ። ዋትስአፕ እና ኢሞ ራሱ አላስጠቅምም ብላኛለች ማለት ነው። የቆየች ትንሽ ስልክ ናት ያው እሷ ምንም አልጠቀምባትም። ያው አንዳንዴ የራሴ ቤት አለው ካልኩባት በስተቀር እና ስልኬ 2 ነው። በ2 ስልክ ነው የምዞረው ማለት ነው። እና ከዚህ ስራ እንዴት አድርገሽ ነው የምትዞሪው ላላችሁ፣ ስራ ከብደኛል፣ ይበዛብኛል። እና የምዞረው እንዴት መሰላችሁ? ያው ብዙም ጊዜ በሳይለንት ነው የምዞረው። ያው ቤተሰቦቼ ብዙዎቻችሁ ታውቃላችሁ። ማድረግ ያለባቸው ነገር ያው ለመዞር ሰዓት የለኝም፣ ሰው ይመጣልኝም ምትሉ ማድረግ ያለባቸው ምንድነው? በሳይለንት ዞሩ። ሰዓት ካላችሁ ተጻጻፉ፣ ተጫዋቱ። ለእናንተም ጥሩ ነው፣ ለዛም ሰው ጥሩ ነው ማለት ነው። ሰዓት ከሌላችሁ ግን ያው መጻጻፉ ማዳመጡ ምናምን ግዴታ አይደለም። 20 ደቂቃ ይሁን 30 ይሁን የምትቀመጡበት ያን ቤት በሳይለንት መዞር ስራችሁን እየሰራችሁ አለው በቃ መጻጻፍ ግዴታ አይደለም ማለት ነው። ከተመቻችሁ ተጫዋቱ፣ ተጻጻፉ። ካልተመቻችሁ ደግሞ ማድረግ ያለባችሁ ነገር በሳይለንት። ሌላ ነገር ደግሞ መቀነስ፣ ቲክቶክ ወይ የተለያየ ተደዋውላችሁ ማውራት ምናምን እንደዛ ነገር ካለ እሱን መቀነስ ማለት ነው። ትኩረታችሁ ያው ስራ ብለን አደለያዝ ነው እና ትኩረታችሁን ያው ወደዚህ ማድረግ አለባችሁ ማለት ነው። ከጠዋት እስከ ማታ ነው የምዞረው፣ ግን ያን ስዞር ማለት ነው ቀኑን ሙሉ ማንም ቤት ምንም ድምጽ ማልሰማበት ቀን አለ። ግን ያው ለመስማት የሚመቻችሁ ቦታ ከሆነ ማስታወቂያ ሲመጣ ድምፁ ማይሰማ ቦታ ከሆነ የሚመቻችሁ ከሆነ በጽፉ ራሱ ስሙ፣ አዳምጦ። ምክንያቱም ከአንድ ቤት አንድ ትምህርት እንወስዳለን፣ ከአንድ ሰው አንድ ያላወቅነውን እናውቃለን። ማዳመጥ የሚመቻችሁ ከሆነ የሰራችሁም አዳምጡ። ያ ሰው ደግሞ ዳሮሪ የቸገረው ነገር ካለ በዛው መሀል እንደምንም ብላችሁ ሲያወራ የሆነ ጥያቄ ከጠየቀ መልሱ ማለት ነው። እንደዛ ካልሆነ ደግሞ ያው ለወሬ ለመጫወቱ ምናምን ስራ ከሆናችሁ አትጻጻፉ፣ ጸጥ ብላችሁ አዳምጡ ማለት ነው። ማዳመጥ የሚመቻችሁ ከሆነ፣ ካልሆነ ግን መጻጻፍም ማዳመጥም ያው ግዴታ አይደለም። በሳይለንት መዞር ነው። ሁለተኛ ምንድነው? ትኩረት ማድረግ። በቃ ይሄ ስራዬ ነው። በቃ አንድ አላማ ካለን ለዛኛው አላማ ዋጋ መክፈል ነው ያለብን ማለት ነው።
በቃ የሆነን ስራ እንሰራለን ብለን ካለን መስራት ነው ያለብን ማለት ነው። እና ያው እንዴት ነው የምትዞሪው? ሌላኛው ጥያቄ ደግሞ ምን ነበር? አዎ ሰብስክራይብሽ እኮ ትንሽ ነው እንዴት ሞኒ ሆንሽ? ማሻአላህ የአንዳንድ ሰው እድል ምናምን ብላችሁ እንትን ምትሏላችሁ ማለት ነው። ዩቱቡ ከተከፈተ እኮ አመት ነው ሀባይብ። ያው እንደዛ የምትሉ በእርግጥ አዲስ ቤተሰብ የሆናችሁ ናችሁ እና አመት ሆነኝ ማለት ነው። ያው እስካሁን 1000 ከ2000 ያልፍ ነበር እስከ 3000 ምናምን 4 መግባት ነበረበት። ይሄ ምንድነው? ያው የጊዜ እጥረት ነው ማለት ነው። ለመደማመር ስለማይመች ነው እንጂ ያው አንዳንዴ ተደማምራችሁም አይመልስም፣ ሰብስክራይብም ያነሳል። ስትደማመሩ ደግሞ ከ2 እስከ 3 4 ደቂቃ ቪዲዮ አጫውቱ ማለት ነው። እንዳያነሳ ሲያነሳ በሁለቱም ሰው ነው የሚያነሳው፣ በዛኛውም ያነሳል በዚህኛውም ያነሳል። ስለዛ ደረስ መለስ አትበሉ ስትደማመሩም። አሁን እኔ ብዙ ጊዜ ያው ለመደማመር ቤተሰብ ያልሆንን ያወቅኩኝ በቃ ያው ለመደማመር ሰዓት እጥረት ነው እንጂ እስካሁን ከ2000 ያልፍ ነበር ማለት ነው። ኢንሻአላህ ያው ጊዜ ይኖራል። እሱን ትኩረት አርጌ ወደ ዩቲዩብ ትኩረት አርጌ እንትን ስል በትንሽ ጊዜ የሚመጣ ነው ኢንሻአላህ። አሁን አልሐምዱሊላህ ማለት ነው። ሞኒ ለመሆን ደግሞ ከ1000 ከሆነ ያው ዩቲዩብ መስፈርት 1000 ሰብስክራይብ እና 4000 ሰዓት አይደል እንደሚለው እሱን ከሞላችሁ ሞኒ ትሆናላችሁ ማለት ነው። ሞኒ መሆን ቀርቶ እንደውም ይከፍላል ማለት ነው። ያው ከፍሎሻል ወይ እንዳትሉኝ እኔ ገና ነኝ። ኢንሻአላህ ይከፍላል፣ ያው ይከፍላል በሚል ሀሳብ ነው ተፍ ተፍ ምለው ማለት ነው። ሞኒ ለመሆን የሚያስፈልገው 1000 ሰብስክራይብ 4000 ሰዓት ነው ማለት ነው። የኔ ሰብስክራይብ ደግሞ ያው ከ1000 አልፏል። እንደውም አሁን ጭማሪ ያለው ሞኒ ሲሆን እኮ ወደ 1100 200 አካባቢ ለዛ ነበር ማለት ነው። እና ያው አንድን ነገር ስራዬ ነው ብለን እስከያዝነው ትኩረት መስጠት አለብን። 1000 ከገባው በኋላ እንደ በፊት አይደለም፣ ለሰብስክራይቡ ብዙም ትኩረት ያረኩኝ አይደለም። ምክንያቱም የሰዓት እጥረት ነው ማለት ነው። ቢመችኝ እንኳን እስካሁን ከ2000 ያልፋል። አመት ሙሉ ማለት ያው ከከፈትኩት 2 ወር አልተጠቀምኩበትም። 10 ወር ነው ማለት ነው መጠቀም ከጀመርኩ፣ አለፈ እንጂ አሁን 12ኛ ወር ሲመጣ አመት ነው መጠቀም ከጀመርኩኝ። ከ2000 አልፎ 3000 4000 የሚገባበት ነው ሀቂቃ። ያው ይሄ የጊዜ እጥረት ነው። ኢንሻአላህ ምንም መዳል ቀስ በቀስ ይመጣል። እና ምሰሙ እናንተ ደግሞ አበረታቱኝ፣ ሰብስክራይብ አድርጉኝ። ቢዚ ስለሚሆን ነው ማለት ነው፣ ወደ መደማመር ስለማይመችን ነው ሰብስክራይብ የማያድገው ማለት ነው። ሌላ ምክንያት የለውም። ቤተሰባችሁ ያልሆነ ሲዞሩ እዛው መደማመር ነው፣ በመደማመር ነው ሰብስክራይብ የሚያድገው። ይሄ ደግሞ የጊዜ እጥረት ነው ማለት ነው። ኢንሻአላህ አንድ ቀን ሁሉም ይመቻቻል። ሁሉ እንዲህ ባለበት አይቀጥልም ባላህ ፍቃድ። እና እንደዛ ያረጋችሁ ተጠቀሙ ማለት ነው ውዶቼ። እኔ እንደዚህ አድርጌ ነው የምጠቀመው። ሰዓት የለኝም ለመዞር፣ ቤቴ ደግሞ ሰው አይመጣም የምትሉ መጻጻፍ ማውራት ማይመቻችሁ ከሆነ በሳይለንት ቶሎ ቶሎ በሉ። እየሰራችሁ አለው ጽዳቴን ሳጸዳ አሁን ስልክ ወደ ውስጥ ይዤ አልገባም። የሄድኩኝ የመጣው ነው አለው ለማለት የሆነች ምልክት አድርጌ ወደ ስራዬ ማለት ነው። እና ይሄም ደግሞ ስራ ነው ብለን እስከያዝነው ድረስ እንግዲህ አንድን ነገር ለያዝነው አላማ ዋጋ መክፈል ግድ ይለናል ማለት ነው። ደስ የሚልም ደግሞ ዋጋ የከፈልነት ነገር ደስ ይላል ማለት ነው። የሆነ ነገር በነፃ ሲሰጣችሁና በራሳችሁ ብር አውጥታችሁ ገዝታችሁ ስታመጡት እኩል አይደለም፣ እኩል ቦታ አሰጡትም ማለት ነው። የራስን መሰለ ነገር የለም ማለት ነው ሀባይብ። እና እንትኑን እንዳላስረዝምባችሁ ሳላቀው ሄደ ማለት ነው። ቪዲዮ ረዘመባችሁ እና ላይክ ሰብስክራይብ አርጉኝ፣ አበረታቱኝ ውዶቼ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።